እናንተ ሰማችሁ? በደብረ ማርቆስ የደብረ ማርቆስ ኮማንደር ቢያልፍ መኮንን የተባለው ከ4 ወታደሮች ጋር እርምጃ ተወሰደበት። ለምን እንደሆነ ታውቃላችሁ? የምርጫ ኮሮጆ ይዞ ሲዞር ፋኖ ተው ያለውን ምን አለበት ወደራቱ ነፍሰን የከተማ አርበኛ ይሄ በከተማ ውስጥ ያሉ የፋኖች እሳት የላሱ ጥላ ነው ብያቸው ነበረ። በቃ ምንም ማድረግ አይቻልም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉት። እስኪ በጠዋቱ ፏ ላርጋችሁ። በቃ ወሬ እኮ እናንተ ምግብ ነው። ወሬ እኮ ምግብ ነው። ምግብ ሰው እኮ ወሬ ካልሰማ ካልዋራ አይኖርም። በቃ አይኖርም። ሰው ወይ መስማት አለበት ወይም ደግሞ ማውራት አለበት። ይሄ የሰው ተፈጥሮ ነው፣ ባህሪ ነው። ከምንበላቸው ምግቦች አንደኛው ወሬ ነው። ወሬ ለሰው ልጅ በጣም በቀን 700 ሚሊዮን ነው 700 ቃላት አንድ ሰው መናገር አለበት። በቃ ማውጣት መለፍለፍ ባላው ግጫው ሲያል በቃ ውስጥ ያሉት እንትኖቹ ይሄ ነርቮቹ ይላሉ ፈካ ይላሉ። በቃ ይሄ በአድ አለ አይደለ ውስጣችን ያለ ይሄ መጥፎ ገዳይ እንትኖች አሉ፣ ሴሎች አሉ። ዶክተር ነህ እንዳትሉ ግን ዛሬ ጊዜ ዶክተርንም ቀላል እኮ ነው። መሪያችን አላያችሁ? ከዶክተሩ ዶክተር፣ ከፕሮፌሰሩ ፕሮፌሰር፣ ከግብርናው እኮ ነው እንዴ። አብያችን አላያችሁ? ታዲያስ እኔ እስከሱ እንዴ ከሱ የሰማሁት መሪ ነው፣ ጥልቅ ነው። ስለዚህ ዶክተር ነው ነኝ። እና ይሄ በሰውነታችን ውስጥ ያሉ እንትኖች አሉ። ይሄ በአድ የሚባሉ ሴሎች ይሄ እድሜ የሚሰጡንን እነሱን እየተከታተሉ የሚበሉ አሉ። ሰረሰሩ የሚያደርጓሉ። ስታወሩ ስስቁ ምስሉ እነዚያ ደግሞ ይጠናከሩና ይሄ እድሜያችንን የሚጨምሩት ፊታችንን ወዘናችን ገጣም የሚያደርጉ ሴሎች ደግሞ እነዚያ እየባሉ አንተ በቃ የፋፋ ትሄዳለህ። አንተ ፋፋ እንደት እንዴ እናንተ ፋፋ ትዝ አለኝ። ፋፋ የሚሉት ወተት ነበር አይደል? ፋፋ እኔ እንኳን አልጠጣሁትም። ፋፋ በስም ነው እንጂ ፋፋ በእኛ ስናድግ ፋፋ ማናስተከት ያ የእናታችንን ጡት ጎትተን አብሽ እንጋታለን። አብሽ ታውቃላችሁ? አብሽ አፍንጫችን ተይዞ የኢትዮጵያ ሕዝብ እኮ በኪነ ጥበቡ እግዚአብሔር እኮ ነው የሚያሳድገው። አንተ እግዚአብሔር እኮ ኢትዮጵያን ልጆች እኮ እግዚአብሔር አብሽ ይፈላል። አፍንጫው እንደዚህ ያዝና እንደዚህ ይገባል። በቃ ከዛ ወዘና እናቴ ግጥም አብሽ ደግሞ አብሽ ኢትዮጵያ ውስጥ እኮ ያለ ነገር እኮ መድኃኒት ምናምን የምትለው እኮ ምግብ ሁሉ እኮ መድኃኒት ነው። ያ የኢትዮጵያ ሕዝብ እኮ እንደዚህ በኪነ ጥበቡ የሚሄደው እኮ በምን እንደሆነ አብሹ ምኑ ቅርንፉዱ ምናምን አደሱ ምኑ ጣሪቲ ሁሉ መድኃኒት ነው። እኛ እናውቀም ቆሞ እየሄደ ነው። እና አሁን ፋፋ የሚለውን ፋፋ እና ውይ እኛ እኮ ኢትዮጵያኖች እኮ በስማ ከፍ ስትለው በእግር ወንጠር ስትል ሄዳ አንድ ቀን አፈር ብላ ግው ገና እኮ የ2 ዓመት የ1 ዓመት በእግር ዳዳዳዳ ብለህ አንድ ነገር ግን ናና ከዛ ትንሽ ከፍ እያልክ ስትሄድ ኮርኮም ናለት ከአሁኑ ካልተቀቀው ተመለት። ስለዚህ እኔም ዶክተርን ማልሆንበት ምክንያት ዶክተር አብይ ዶክተር ተብሏል። ግን የሁሉ ዶክተር ነው። በኪነ ጥበቡ ይገባል፣ በምኑ በግብርናው፣ በጤና ዘርፉ፣ በምናምኑ ይሄን ብታደርጉ እንደዚህ ብታደርጉ ምናምን ይሄ ማለት ይሄ ነው። የውሃና የዘይት ውህደት ይሄ ነው። ታዲያ እኔስ ምን ይጎልኛል እንዴ? ታዲያስ ዶክተርና የውስጥ ሴሎቻችን
ስናወራ ወሬ ስንሰማ ይነቃቃሉ። ጆሮአችን ራሱ ይነቃል። በቃ ቶሎ ብሎ እኮ ቲቪውን ይከፍትና አሁን አይታችኋል። አንዳንዱ ሰው ከመኝታው ልክ እንደተነሳ ቲቪ ነው ይከፍት ይመልሰዋል። ነገር ኧረ ነይ ወይም ሚስቱን ነይ ቶሎ በይ አቁመው። አንተ ደግሞ ብላ አቁመው አቁም ያለው ነይ እውነት ነው ብለህ ነው ትላለች። እሷ ደግሞ እውነት እንደ ምናምን እውነት ነው እኮ እንደ ይሄ እኮ በቃ የታመነ ነው በዛ በቃ ምግባቸውን ቁርሳቸውን አግኝተው ከዛ ይደውልና አንተ ሰማህ ደብረ ማርቆስ ውስጥ የተደረገውን አይተን ሰማን። ሌላ ምንድን ነው ደብረ ማርቆስ ማን የሚሉት ይሄ ማንም ኮማንደር ቢያልፍ የሚሉት ኮማንደር ቢያልፍ በደብረ ማርቆስ ኮሮጆ የምርጫ ኮሮጆ ይዞ የምርጫውን እንትኑን ይዞ እዛ ሲያስተባበር ተው ቢባል አራቱን ከሱ ጋር 4 ወታደሮች እርምጃ ተወሰደባቸው። አዎ እንደገና ደግሞ በእንዚህ በፈንድቃ ነው ምናምን ትባል ሀገር አለች እዚህ ወደ እንትን ነው መሰለች የት በጃዊ እዛም እንደዚህ ተው ቢባሉ ኧረ ሌሎች አሉ አንተ ኧረ ሰው እንደዚህ ነው ጎራፍ አካኬ ዘራፍ ሲል የነበረ የፖሊስ ኮማንደር በለው ምናምን እነ ኮማንደር ቢያልፍ እኮ ተገደሉ እንደዚህ ባሉ ያለው እኮ ቶሮ እንግዲህ ምን በወጣኝ ለአንድ ወንበር ብዬ ነው እንዴ የምሰቃየው? እየወረወረ ጠቀኛ ከደሙ ንጹህ ነው። ግማሹን ደግሞ ወደ ፋኖ እጁን እየሰጠ ፖሊሱ እጁን ለፋኖ ይሄ በተለይ ምርጫ አስፈጽሙ ተብለው የተመደቡ አሉ። እነዚህ ኮማንደሮች ፖሊሶች በቃ ጀግና የተባሉ ሞቅ ያለ ብር ይሰጣቸዋል። ላበላቸው ለሻይ 1000 ብር፣ ለምሳ 2000 ብር፣ ለራት ደግሞ 5000 ብር እየተባለ ለቢራ ለምናምን ደግሞ በቀን ቢያንስ 15000 ነው ምናምን ይሰጣቸዋል። አበል እኮ ነው እናንተ እንዴ! ይሄ ምርጫ ለሚያስፈጽሙ ለሚያስመዘግቡ ምን ለሚሉ 15000 ለእያንዳንዱ በቀን ይሰጠዋል። ስለዚህ ያን ያየ ኮሮጆን ተሸክሞ ፋኖ ጥላ ነው ብያለሁ አይደል? ፋኖ እኮ ጥላ ነው። ጥላህን አሁን ምን ታደርገዋለህ? ጥላህን ምንም አታደርገው ማለት ጥላህን። ስለዚህ ፋኖ ጥላ ነው አልኳችሁ እኮ ጥላ። ስለዚህ 15000 ነው ቤት 1 2 3 ይሄ 15000 እኮ እናቴ በድሮ ጊዜ ቪላ ቤት የሚሰራ ነው። በኃይለ ሥላሴ ጊዜ እኮ 15000 ስንትና ስንት ፎቅ ሰማይ ጠቀስ ፎቅ እኮ እንዲህ የሚሰራ ነበር። 15 አሁን ያን 15 ግን ገብቶ 15000 ቡን ሰላቢ ነገር ነው አለ። ያን ያይና ኮዶሮ ተሸክሞ በቃታ ያበርጫ ጣቢያው ተሸክሞ ናት ሂድ ወጣ እከሌላጣው ታዋቂ የሆኑት ልጆች እነሱን አምጣ ምናምን ተዋለ። ፋኖ ደግሞ ይገባል ቄጦ ዘበት የወሰደውንም ብር ሳይበላው እዛ ድፍት ብሎ ቅርት። አሁን ያን ያዝ አልፈልግም እንዴ ለአንድ ወንበር ብዬ ወንድሜን እህቴን እያስገደልኩ እንደገና ደግሞ እኔ ልገደል አልፈልግም። በቃኝ። የእናንተ 15000 ብር ይቅርብኛል እየበተነ አቤት እንትን አፋር ላይ የተደረገውን አይታችኋል። አፋር ባለፈው ገና እኮ አፋር እኮ ነው መጀመሪያ የምርጫ ቁሳቁስ ምናምን አፋር ገባ ታጅበው ምናምን ልክ ሚሊየን ብር ዶላር እንዳለ ታጅበው ነው የገባው። ይቅርታ ታጀበና የሆነ አዳራሽ እዛ ገባ። በቃ መጣ ዝም አለ። ፋኖ የእንትን ፋኖ የአፋር ፋኖ ይጉጉ ነው ምናምን የሚሏቸው ጸጥ አሉ። ገቡ። በሁለተኛው ነው በሶስተኛው ቀን ገቡና ድምጥ ማጡን በስክብሬት ጫራ አደረጉና እዛ ሲጠብቁ ነበር።
ኧረ ምን ጉድ ነው አለ። በቃ ኧረ ጉድ ነው በቃ። አፋር እንደ አፋሮች እንደዚህ ናቸው እንደ እናንተ? አፋር እኮ 3-4 ቀን ውሃ ሳይጠጣ ሳይበላ የሚቀመጥ እንደሚዳቆ የሚዘል እኮ ነው። አፋር አገሩን ምኑን ያውቀዋል። ብርሃን ማን እዚያች ግባ? የትኛው የብልጽግና ወታደር ገና አንድ ግማሽ እንደው ከጠዋት ጀምሮ አስሳ ሄድ ቢባል ገና ግማሽ ቀን እንኳን ሳይሞላ ነው የሚለው። በዛ ቃጠሎ በዛ እንኳንስ ተተኩሶብስ አይተኮስ ራሱ አዘረገው። መትረየሱንም ውሰዱት። እዚህ ሀገር ሰው ይኖራል? እናንተ ሆነ ብላችሁ ነው እንጂ ልታስጨርሱ። አሁን እዚህ ምን አለ? ቁጥቋጦና ብርሃን ይመጣል። ጉጉ ወጣትና ሽርጥ እንደዛ አድርጎ ይመጣል። አፍሮ ነው ይመጣል። 3-4-5 ቀን ዋሳ ሄደ። ለሱ ምንድን ነው እሱና እንትን ይሄ ሚዳቋ በወር አንድ ናቸው። እንትን ይሄ ምንድን ነው ዋልያ ምናምን የሚባለው ውሃ እኮ እንትን አይሉም። በእንትን ነው ምላሳቸውን ያውጥና የንፋስ ነው የንፋስ ውሃ ነው የሚጠጣው ሲሉ ይሄ ንፋሱ አየር አለ። ንፋሱ እኮ ውሃ አዘል ነው ታውቃላችሁ። ይሄ የምተነፍሰው እኮ አየር ውሃ አዘል ነው። ያ ውሃ ነው ለነሱ። እንትን የእንትን ፋኖም የዚህ የአፋር ፋኖም ልክ እንደዛ ነው። የአፋር ፋኖ በቃ አየሩ ውሃ ነው ለነሱ፣ ውሃቸው ነው በቃ። ምንም ውሃ ጠጣል ሁኬት ካገኘ የግመል ወተት ይጠጣል። በቃ አለቀ። ከዛ ውሃ ለነሱ ያ ነው። ለብልጽግና ደግሞ ውሃ በተለይቶ አንድ ጊዜ እንዴት እንደሆነ ታውቃላችሁ? ዱር የምትባል ቦታ ያው ኮማንዶ አይጡንም ጉርጡንም ነው ምን ወታደር ያገኘው ነው። ቅንቡሱ ላጥ ነው የሚያደርገው። ከዛ ዱር የምትባላለች ምናልባት ነግሬያችሁ ተከበብንና ስንቅ እንዴት ይምጣልን? በቃ ስንቅ ጠፋ። ምግብ ማን ያምጣልን? ከዛ የተቀበረ ነው ተርፎን የቀበር ነው እያወጣ ወይ አንተ ወታደር እኮ የከፈለው መስዋዕት ለኢትዮጵያ ወታደር በተለይ የደርግ ወታደር የቀድሞ የከፈልነው እኮ መስዋዕት አንተ ዛሬ ታዲያ ለማኝ እንዲሁ ትንሽ እንኳን አይቆጫችሁም? አይኮነስራችሁም? ያን የመሰለ ወታደር እንደዚህ ለማይ ሆኖ እዛ ጋሉ ገሉ ምን ብሎ ለማይ ሆኖ በየቦታው ፍርፋሪ ሲለቅም እንዲሁ ትንሽ የኢትዮጵያ ሕዝብ እኮ አስብ። ወታደር እኮ ማለት ህይወቱን ገብሮ አንተን የሚያቆም ህይወቱን ሰጥቶ በህይወቱ አንተ እንድትወጣ እንድትገባ የሚያደርግ እኮ ነው። አንተ ተምረህ ምናምን ስራ ይዘህ አግብተህ ተድረህ ምናምን ጉሮ ሸባያ እንድትል እኮ የሚያደርግ ወታደር ነው። እዛ እየደማ ነው፣ እዛ እየሞተ እኮ ነው። አንተ ያንን ወታደር ዛሬ ትለዋለህ። አያሳዝንም? እዚህ ሀገር አይታችኋል። አሜሪካ እኔ አሁን የአሜሪካ መታወቂያ እንዳለ ታውቃለህ? የወታደር መታወቂያ ወታደር የሆነ እንኳንስ በአሜሪካ ምድር ቀርቶ የሌላ ሀገር ወታደር ህጋዊ ትክክለኛ ወታደር ከነበረ እውቅና ይሰጠዋል። ወታደር ሚሊቴር ነበር። የስ ማምሰል ኮንግራቹሌሽን ታንኪዩ አይ አፕሪሼት ምናምን እኮ ነው የሚሉኝ። እኔ መጀመሪያ አላወኩም ነበር። መታወቂያ ምናምን ሚሊቴሪ ነው አለችኝ። አዎ ግን የዚህ ሀገር አይደለም አልኳት። ኮርስ የዚህ ሀገር ሆን ካልሆንክ ምን ዓለም አንድ ናት። ስለዚህ ለሰው ልጅ ስትል ዋጋህን ልትከፍል ወጥተሃል። ወታደር ነው የትም ቦታ ብሄድ። ስለዚህ ታንኪው ከመቀመጫዋ ተነሳ። ታንኪው በጣም እናመሰግናለን ለሰው ልጅ ስለሰጠው ሰርፍ ምናምን መታወቂያ ሚሊተሪ የስ ላጣባ ይሄን ያህል በሰው ሀገር እንኳን እየተከበርኩ ነው ያለው። በሰው ሀገር ወታደር በመሆኔ እየተከበርኩ ነው ያለሁት። አንተ እኔ እኮ የተዋጋሁት ለኢትዮጵያ ነው። ለኢትዮጵያ ዳር ድንበር መከበር ለአንተ ነበር የተዋጋሁት። ግን አሜሪካ ውስጥ እየተከበርኩ ነው ወታደር ስለሆንኩ። እንኳንስ በሀገሬ የኛ የሀገራችን ግን ለማይሆኑ አቤት እዚህ እኮ አንተ ወታደር ቅድሚያ ሚሊተሪ የስ ጌታ እዚህ አድርጎ በእናንተ ላይ እኮ ነው እንደዚህ የምንደላቀቀው ነው እኮ የሚሉ
ህይወታችሁን ገብራችሁ ምናምን ደማችሁን አፍሳችሁ እኮ ነው ምን ኢትዮጵያ ግን የቀድሞ ወታደር ነው እኮ የሚሉ በቃ ኧረ ውርደት፣ ኧረ ውርደት፣ ኧረ ውርደት። ያ የቀድሞ ወታደር እኮ ባይኖር ሶማሌ ገባና ኦሪያ ካሌ ነበር ምናምን እያለ ይንዳ ነበር። ዋጋችንን ከፍለ ደማችንን አፍስን የሆነ ቆስ እያለሁ እግሬ ተቃለ ቆስ እያለ ያን ሁሉ አድርገን እኮ ነው። እና ልል የፈለግኩት ምንድን ነው አሁን ያ አራት ምን አይደለ ውሃ እንትኑ ዙሪያውን ተከበሉና አሁን ስንቅ መጣ ተባለ እና ሄዱና ተቀበሉ ተባለ። እኛ 32ኛ ሻለቃ 2ኛ ሻምበል ሄደን ከዱሬ ወተን የት በቃ እንቧለሌ እንደ እስራኤሎች ቃዲስን ስንት 40 ዓመት የተሽከረከሩት መጽሐፍ ቅዱስ እንደሚል እኛ በዚህ ላይ ስንሽከረከር አዙሪት ያዘን ስንሽከረከር ኮምፓስ እንደዚህ ብንጠቀም ኧረ ቆይ ይሄ ነው ብንል 10 ጣት ብንዘረጋ ይሄ ኮምፓስ ደግሞ አለ እሱ እንዲህ ቢታይ ምንም 4 ቀን ሙሉ ሳንገናኝ ያዝነው አለቀ፣ ምግብ አለቀ፣ ምን አለቀ። ሞት ነው የምንጠ ሶማሌ ደግሞ ጠለፈችና የኛ መጥፋት እሷ ደግሞ እንደዚሁ በእኛ በሌላ በኩል ትፈልገናለች። በየግራሩ በየጣኑ እንጨት ስር ወዳደቅን። በቃ መንቀሳቀሳቃ 4 ቀን ውሃ ሳጠጣ ተመልክ መንቀሳቀሳቃ። ግማሹ ሽንቱን አንድ ልጅ ነበር ከጎን ያለ በቃ ሽንቱ ሸና እንጠጣ እሺ ተባባልና ሸናው ነው እሱም ሸና በጋቤጣ አደረግነው አባረዱ። ውስጤ እንዴት ብሎ ይቀበላል? ከዛ አስቀመጥኩ እኮ ጠጣ እንጂ ይብረድ አለ እሱ በጣቱ ነካር በርዷል ይላል። እስኪ ጠጣ እንግዲህ አይኑን ጨፈር እዛው ላይ ጋቤጣው ላይ እንዳለ አብሮ ይኖረ ያ ሊቀዘቅዝ ያስቀመጡ በደጋር ደፋት እንዴ። ከዛ በኋላ እሱ ሳወድቅ እንደምንም ተብሎ ተሯሩጦ ምን ተብሎ የመኪና ራዲያተር አለ የራዲያተር ውሃ ከዛ ሳምጡ ከንፈሩ ምኑን አስደግተን የራዲያተር ውሃ እኮ ኦራል ነበር የዛን ውሃ እንግዲህ እሱን አተነካካ። በቃ ሌሊት ላይ ግን መጡልን ሰው ደረሰልን። ሌሊት ላይ ተነሳና ዱሬ ገባን። ዱሬ ስንዴ ወንዝ ጉድጓድ አለ። ይሄ 2 ጉድጓዶች የውሃ ጉድጓዶች የሚወጣ እዛ ሰለፍነ። በቃ ያዝ ተው ይነጥቁናል። ያራዳ ግመስ 3 ሰው ታመመ በውሃ ያለ መጠን በቃ ፌንት። ለካ ትንሽ ነው የሚቀመሰው። እና ይሄ ነው ወታደር ማለት እንደዚህ ዋጋ እየከፈልን ነው። አንተ እዛ ኢትዮጵያው ዛሬ ኢትዮጵያ ነኝ ምናምን የምትለው እኛ ዋጋ በከፈልነው ነው። አንተ ግን ያ ዋጋ የከፈለልህን ታንቋሸዋለህ። ዞር ብለህ አታየው። ቁራሽ እንኳን እንጀራ አትሰጠው ለዛ ወታደር። አንተ ትበላለህ፣ ትተርፋለህ፣ ይተርፋል። እሱ ግን እዛ ቁጭ ኩርምት ብሎ ወይ ዘበኛ ሆኖ እዛ ስትወጣ ስትገባ እንዲህ ጅን እየነሳ እንድትወጣ ያደረገ እኮ ወታደሩ ነበር። ለእሱ ክብር የሌላችሁ የኢትዮጵያ ሕዝብ ለወታደር ክብር የሌላችሁ፣ ኧረ ተው ክብር ይኖራችሁ። ወታደርን ስታከብሩ እናንተ ትከበራላችሁ። ምንድን ነው አንተ በሰው ሀገር እየተከበርን እንደገና በሀገራችን ዋጋ ለከፈልነት ነገር እንዴት ወታደር ይናቃል? መከበር እዚህ ሀገር ወታደርና ገበሬ ንጉስ ነው። አሜሪካ ውስጥ ጠቅላይ ሚኒስትሩ ትራምፕ በዚህ ቢያልፉ ወታደር ከሆነ ለወታደሩ ነው ቅድሚያ የሚሰጠው። በቃ ወታደር ከሆነ በየቦታው ኮንግራጁሌሽን ታንኪው እናመሰግናለን ስለሰጠን ሰርቭ ምናምን ተብሎ በቃ ሞቅ ያለ የሚፈልገው ቅድሚያ ነው የሚሰጠው። በትምህርት ቤት ቅድሚያ፣ በገበያ ቅድሚያ፣ ቅናሽ አለው። ሂዶ ሾፒንግ ሲገዛው ሆቴል ሂዶ ሲበላ ቅናሽ አለ። ወታደር ለሆነ ኢትዮጵያ ውስጥ ግን ነካኪ ወደዛ ኧረ ተው። ኧረ ይሄ ሁሉ እኮ ግፍ ነው ዛሬ በኢትዮጵያ ውስጥ ደም ያፋሰን። ይሄ ሁሉ እኮ ግፍ ነው። ይሄ ሁሉ ነው እኮ ዛሬ በኢትዮጵያ እርስ በርስ ስላልተከባበርን እኮ
ረዳ እንትኔ ሁሉ አስረሳችሁኝ። እኔ ስለ ወታደር እንደዚህ የተነሳሁበትንም ሁሉ ረሳ። ምን ነበር ያልኩት? ግን ሰብስክራይብ አድርጋችኋል። ሰብስክራይብ እንኳን ለማድረግ እኮ ለወታደር እኮ ነው የምትለው። ሰብስክራይብ እኮ እኔ እኮ እንደማቀርብልህ እኔ እኮ 100,000 ገብቼ ነበር። ኧረ ምን 100,000 ሚሊየን ነበር። አሁን እኮ ለ100,000 ገና አንድ ፍሬ ነው የቀረኝ። አንተ ልቅደዳ በቃ ለ100,000 ሰብስክራይብ 100,000 ሊሞል በቃ አንድ ነው 2 ነው የቀረኝ። ቀደድ ይላል። እና እናንተ ኧረ ተው፣ ወታደርንም አክብሩት፣ ወታደርን አክብሩት ፕሊስ። ሰርግ አድርጋችሁ ስታገቡ ሙሽሬ ምናምን የምትባሉት ተምራችሁ እንዲጨርሱ ወታደር እኮ ዳር ድንበር ላይ እኮ አንተ ያለውን እሳት እኮ አታውቅም። ግን ይሄን ስንለብስ እኛ ጥማታችን ለሀገር በቃ ሀገር ዳር ድንበር እንዳትቀበር ህዝባችን በሰላም ወጥቶ እንዲገባ የኛ በቃ ፍላጎት እንጂ ትዳር ይዤ እንደዚህ ብኜ ምናምን እኮ የሚባል ነገር የለም ወታደር ውስጥ። አንተ እንደዚህ አድርጎ ዳር ድንበሯን ያስከብራትን ኢትዮጵያን ያጠናትን ወታደር ታንቋሽሸዋለህ። እዚያ እግሩ አካሉ እኮ የጎደለው ለአንተ ሲል ነው። አይኑ የጠፋው ለአንተ ሲል ነው። በክራንች የሚሄደው ለአንተ ሲል ነው እንጂ እንዳንተ እኮ ቁጭ ማለት አለበት። ለአንተ ሲል እኮ ነው። ይሄን መንከባከብ መጦር ምናምን ሲገባ ወታደር ነቃቂ ካኪያ። ባካችሁ ወታደርን አክብሩት ፕሊስ። እስቲ እንደ አይምሯችሁ እንደ እኛ በአሜሪካ ምድር ወታደር 10 አለቃ ሊባኖስ ገዳሙ እየተባልኩኝ ዛሬ እየተከበርኩ ቅድሚያ እየተሰጠኝ ወንበር እዚህ ጋር ጌታ ይቀመጡልኝ እየተባልኩኝ እኮ ነው። አንተ እዛ ለከፈልኩት ዋጋ አንተ እዛ ያለ ዋጋ ይከፍሎልህ እንዴት ታንቆ? ወታደር እኮ ተንከባክበ የምትይዘው እኮ ነው። ይሄ ነገር ሁሉ አስረሳችሁት። በቃ ነገ እመጣላችኋለሁ። ዋናው ትልቁ ቁም ነገር በምርጫ ምናምን እንሳተፋለሁ ያለ በቃ ፋኖ ጥላው እየሆነ ስላፈሯል። ያፋ እቀጥልላችኋለሁ። አሁን ምርጫ ላይ አብያችን ዶክተር አብይ ፕሮፌሰር አብይ ዶክተር አብይ እኮ የኢትዮጵያ ጠቅላይ ሚኒስቴር ይሰፓ ምናምን ቡና ተፈልቶ እስከሚጠጣ ድረስ ስማቸውን ለመጣት የመንግስቱ ኃይለማርያም ዛሬ የይሰፓ ሊቀመንበር የዚህ ዛሬም ዶክተር የኢትዮጵያ ጠቅላይ ሚኒስቴር የምናምን የዶክተር የፕሮፌሰሩ የምናምን ሰብሳቢ የምናምን የኪነ ጥበብ የግብርናው የበረበቃ ሙሉ ቀን ይፈጃል አብይን ለመጥራት። አሁን ግን ያው ጭንቅ ነው። ያው እንትና ሽመልስ ሆስፒታል እንደገባ ሰምታችኋል አይደል? ነግሬያችኋለሁ። እና የእሱን ሁሉ እንትን ብዬ አመጣላችኋል። እና ግን እናንተ ለወታደር እኮ ሰብስክራይብ እንኳን ለማድረግ እኮ እንትን ትላላችሁ፣ ትሰስታላችሁ። ያ ለወታደር እኮ እንኳን ገንዘባችሁ ልትሰጡ በነፃ ለምታደርጉት ነገር እኮ ይልሃል፣ እንዲህ ይልሃል። ይሄ ክፋታችን ይሄ እንዲህ ቅናታችን ነው እኮ ነው እንደዚህ እርስ በርስ የሚያባላን። ጦርነት ይቁም እንላለን፣ አይቆምም። ያ ለኔ ይላል፣ ይሄ ለኔ ይላል። በቃ ያው የመተላለቅ እኮ ነው። ግን ያው እግዚአብሔር ደግሞ ያው ባለው ሰዓት ባለው ጊዜ ይቆማል ይሄ ጦርነት። እመኑኝ፣ ይቺ ክረምት አታልፍም።